ረጅም ቀሚሶች ቆንጆ ሆነው የማይታዩበት ምክንያት ከቁመታችሁ ጋር ምንም ግንኙነት ባይኖረውስ? ችግሩ ርዝመቱ በቂ ባለመሆኑ ቢሆንስ? ጥቂት ቀላል የስታይል ማስተካከያዎች ወዲያውኑ ማለት ይቻላል ረጅም፣ ቀጭንና የበለጠ የሚያምር እንድትመስሉ ያደርጋል። ብዙ አጫጭር ሴቶች በአንድ ምክንያት ረጅም ቀሚሶችን ያስወግዳሉ። ረጅም ቀሚሶች አጭር እንድንመስል ያደርገናል ብለው ስለሚያስቡ። ምናልባት የሚያምር ማክሲ ቀሚስ ሞክረው በጨርቁ ተገርመው ይሆናል። ምናልባት በመስታወት ውስጥ ተመልክታችሁ ይህ ቀሚስ አጭር እንድመስል ያደርገኛል ብላችሁ አስባችሁ ይሆናል። ግን የሚያስደንቀው እውነት እዚህ ጋር ነው። የችግሩ መንስኤ የሆነው የቀሚሱ ርዝመት አይደለም፣ ምስሉ፣ ቁመቱ፣ መዋቅሩ፣ መጠኖቹ ናቸው። እና ልዩነቱን ከተረዳችሁ በኋላ ሁሉም ነገር ይለወጣል። በዚህ ቪዲዮ ውስጥ በ2026 አጫጭር ሴቶችን በሚያምር ሁኔታ የሚያስጌጡ 12 ረጅም ገጽታ የሚሰጧችሁን ቀሚሶች አጋራችኋለሁ። ርዝመት የሚፈጥሩ ውበትን የሚያሻሽሉና አጭር ሴቶች ምቾት ወይም በራስ መተማመን እንዲሰማቸው የሚያደርጉ ብዙ ሳትጥሩ የተወለወለ እንድትመስሉ የሚያግዙ ስታይሎችን ነው። የትኞቹ ቀሚሶች በዝርዝሩ ውስጥ እንደገቡ ለማወቅ ዝግጁ ናችሁ? አሁን ወደ ዝርዝሩ እንግባ። አንደኛ፣ ከፍተኛ ወገብ ያላቸው ወይም ኢምፓየር ዌስት ቀሚሶች። አንዲት አጭር ሴትን በቋሚነት ረጅም እንድትመስል የሚያደርግ አንድ ያለባበስ ዘዴ ካለ ይሄ ነው። ለምን ብትሉ ምክንያቱም ከፍ ያለው የወገብ መስመር እግሮቻችሁን በእይታ ያረዝማል እና የሚያምር ረጅም ምስል ይፈጥራል። አይን ወዲያውኑ ወደ እግርና ወደ ታች ያለው የሰውነት ክፍል ይሳባል። ይህም የበለጠ ሚዛናዊ እንድትመስሉ ያደርጋቸዋል። ሁለተኛ፣ ቨርቲካል ወይም ቀጥ ያለ ቅድ ያላቸው ቀሚሶች። እግሮቻችሁ ሰማይ የሚነኩ ተረከዝ ያላቸውን ጫማዎች ሳትለብሱ ረጅም መስላችሁ እንድትታዩ ለማድረግ በጣም ፈጣኑ መንገድ ማወቅ ትፈልጋላችሁ? ቅድ ያላቸው ቀሚሶች ናቸው። ትንሽ ዲቴይል ሊመስል ይችላል፣ ነገር ግን ትልቅ የእይታ ውጤት ይፈጥራል። ቅዱ አይንን ወደ ላይና ወደ ታች ይስባል። አጠቃላይ ምስላችሁ ረጅምና ቀጭን እንዲመስል የሚያደርግ ያልተቋረጠ ቀጥ ያለ መስመር ይፈጥራል። ሶስተኛ፣ ሞኖክሮም ወይም ወጥ ቀለም ያለው ቀሚስ። በልብስ ውስጥ የእይታ ክፍተቶች በማይኖሩበት ጊዜ ምን ይከሰታል? አይን ብዙ ቦታ ይንቀሳቀሳል። ስለዚህ አይንን አንድ ቦታ ላይ የሚይዝ ነገር ያስፈልጋል። ለዚህም ነው ሞኖክሮም ቀሚስ በፋሽን ውስጥ ካሉት የቆዩ የስታይል ሚስጥሮች አንዱ የሆነው። አንድ ወጥ ቀለም ያለው ረጅም ቀሚስ ከላይ እስከ ታች እንከን የለሽ መስመር ይፈጥራል። ምንም መቆራረጦች የሉም። ምንም አይናችንን የሚከፋፍል ነገር የለም። ስለዚህ ወጥ እይታ ስለሚኖር ፍሬማችሁን ወዲያውኑ የሚያራዝም አንድ የሚያምር ፍሰት ብቻ ይፈጥራል። አራተኛ፣ የቪ አንገት ቀሚሶች። የአንገት መስመሮች ምን ያህል ቁመት ላይ ተጽዕኖ ሊያሳድሩ ይችላሉ? በሚያስገርም ሁኔታ የቪ አንገት ቀጥ ያለ እንቅስቃሴ ይፈጥራል። ይህም አይንን በተፈጥሮ ወደ ታች ይስባል። ይህ ቀላል ዲቴይል አንገትን ያራዝማል፣ የላይኛውን የሰውነት ክፍል ያረዝማል እና የበለጠ ሚዛናዊ የሆነ ምስል ይፈጥራል። የቪ አንገት በረዘመ ቁጥር የበለጠው ቁመት ይጨምራል፣ የሚያምር ይሆናል። ከዛም በተጨማሪ ጊዜ የማይሽረውም ነው። አምስተኛ፣ ራፕ ወይም የሚታሰሩ ማክሲ ቀሚሶች። ራፕ ቀሚሶች ጥቂት ቀሚሶች በዓለም አቀፍ ደረጃ ማራኪ ናቸው፣ ነገር ግን ለአጭር ሴቶች በተለይ አስማታዊ ለውጥ የሚያመጡ ናቸው። ለምን ብትሉ ምክንያቱም በራፕ ዲዛይኑ የተፈጠሩት ዲያጎናል መስመሮች አይንን በተፈጥሮ ወደ ላይ እና ወደ ታች ይስባሉ። ይህም በተመሳሳይ ጊዜ ወገብን የሚገልጽ የእይታ ርዝመት ይፈጥራል። ስድስተኛ፣ ቀጥ ያሉ የስፌት ቀሚሶች። አንዳንድ ጊዜ ያነሰ በእርግጥ የበለጠ ሆኖ ይታያል። እነዚህ ቀሚሶች በአስደናቂ ዲቴሎች ወይም ከመጠን በላይ በሆነ መጠን ላይ አይመሰረቱም። በምትኩ አንድ ንጹህ ያልተቋረጠ ቀጥ ያለ መስመር ይፈጥራል። ግዙፍ ንብርብሮች የሉም። ትልቅ አይንን የሚጎትት ነገር የለም። አላስፈላጊ ትኩረትን የሚከፋፍሉ ነገሮችም የሉም። ስለዚህ ሶፍትና ሶፊስቲኬሽን ሉክ ይፈጥራሉ። ሰባተኛ፣ ቀጭን እጥፋት ያላቸው ማክሲ ቀሚሶች። ሁሉም እጥፋቶች እኩል አይደሉም። እንደ እውነቱ ከሆነ አንዳንድ እጥፋቶች አጭር ሴቶችን የበለጠ አጭር እንዲመስሉ ሊያደርጉ ይችላሉ። ግን ጠባብ ቀጥ ያሉ ጥፋቶች ሙሉ በሙሉ የተለያዩ ታሪኮች ናቸው። ቀጥ ያሉ ጥፋቶች አይንን ወደ ታች የሚያምሩ ተፈጥሯዊ መስመሮችን ይፈጥራሉ። ይህም ፍሬማችሁ ረዘም ያለና ቀጭን እንዲመስል ያደርጋል። በተመሳሳይ ጊዜ የእናንተን የሰውነት መጠን ሳይጨምሩ ቆንጆ ቴክስቸርና እንቅስቃሴ ይጨምራሉ። የሚያምርና ተግባራዊም ናቸው።
8ኛ ሚኒማሊስት ኤላይን ቀሚሶች። ቀሚስ ምቹ፣ የሚያምርና በተመሳሳይ ጊዜ ማራኪ ሊሆን ይችላል። አዎ ሊሆን ይችላል። በጥሩ ሁኔታ የተነደፈ የኤላይን ቀሚስ በመጠን አጭር ለሆኑ ሴቶች በጣም ውጤታማ የሚያደርገው ይሄ ነው። 9ኛ ወገብን ዲፋይን የሚያደርጉ ወይም አጉልተው የሚያሳዩ ረጅም ቀሚሶች። ብዙ አጭር ሴቶች የሚሰሩትን ስህተት ማወቅ ትፈልጋላችሁ? ቅርጽ የሌላቸውን ቀሚሶች ስለሚመርጡ ነው። ወገብ ዲፋይን ከሌላቸው ተፈጥሯዊ መጠኖችን ሊያበላሹ ይችላሉ። የተወሰነ ወገብ ወዲያውኑ መዋቅርና ሚዛን ይፈጥራል። የላይኛውንና የታችኛውን ፓርት በጣም በሚያምር መንገድ ይለያል። የርዝመትን ባላንስ ይጠብቃል። ቀበቶ ወገብ ላይ ማሰሪያ ያላቸው ወይም አብሮ የተሰራ የወገብ ዲቴል ያላቸው ይሁኑ። እነዚህ ረጅም ቀሚሶች እንዲያምርባችሁና ሙሉ በሙሉ ገጽታችሁን ሊለውጡ ይችላሉ። 10ኛ ከፊት ዝቅ ከኋላ ከፍ ያሉ ቀሚሶች። ረጅም ቀሚስ ድራማቲክ ነው። ከፊት ከፍ ያለ ከኋላ ዝቅ ያለ ጫፍ ያለው ቀሚስ ግን የተለየ ሊሆን ይችላል። አጠር ያለው የፊት ክፍል ተጨማሪ እግሮችን ያሳያል። ይህም ወዲያውኑ ተጨማሪ ቁመትን ያክላል። ይህ በእንዲህ እንዳለ ረዥሙ የኋላ ክፍል የማክሲ ቀሚስ ግርማ ሞገስ ያለው እንቅስቃሴና ሶፊስቲኬሽን ይሰጣል። ፍጹም የሆነ የውበትና ተግባራዊነት ጥምረት ነው። ለአጭር ሴቶች ብዙውን ጊዜ ወለል ድረስ ከሚደርሱ ቀሚሶች ይልቅ እነዚህ ቀለል ያሉ ቀሚሶች የበለጠ ሚዛናዊ የሆነ ምስል ይፈጥራሉ። 11ኛ የሜርሜድ ምስል ያላቸው ቀሚሶች። እዚህ ያለው ቁልፍ ቃል ሶፍት ነው። የሜርሜድ ቅርጽ አንዳንድ ጊዜ የአጭር ሴቶችን ፍሬም ሊያሸንፍ ይችላል፣ ግን በአሪፍ ሁኔታ የተሰራ ስሪት የተለየ ታሪክ ነው። ስውር የሜርሜድ ቅርጽ የታችኛውን ክፍል የሰውነትን ተፈጥሯዊ መስመሮች ይከተላል። ይህ ውበትና ሚዛንን በመጠበቅ ውብ የሆነ የተራዘመ ውጤት ይፈጥራል። ውጤቱም ፌሚኒን፣ የተወለወለና በሚያስደንቅ ሁኔታ ማራኪ ነው። 12ኛ ማክሲ የሼፕ ቀሚሶች። የመጨረሻው ግን በእርግጠኝነት የምትወዱት የቀሚስ አይነት የሼፕ ቀሚስ ነው። ጊዜ የማይሽረው የተጣራ ያለምንም ጥረት ሺክ የሆነ መልክ የሚሰጥም ነው። ተጨማሪ መጠን የሚጨምሩ ስታይሎች ሳይሆኑ እነዚህ ቀሚሶች የሰውነትን ተፈጥሯዊ ቅርጽ የሚከተሉ ናቸው። ንጹህ ቀጥ ያሉ መስመሮችን የጠበቁ ናቸው። የተስተካከለ ምስላቸው ረጅም ቁመትን ለመፍጠር ይረዳል። የተወለወለና የተራቀቀ የሚመስሉም ናቸው። ዘመናዊ የሆነ ረጅም ቀሚስ እየፈለጋችሁ ከሆነ የሚያምርና ማረቂያ የሌለው ሁለገብ ልብስ እየፈለጋችሁ ከሆነ በዚህ ዓመት የሼፕ ቀሚሶች ማድረግ ከምትችሏቸው በጣም ብልህ ምርጫዎች ውስጥ አንዱ ናቸው። ነገር ግን እነዚህን የሼፕ ቀሚሶች ስትመርጡ የሰውነት ቅርጻችሁን ከግምት ውስጥ ማስገባት ይኖርባችኋል። ከፐርሰናል ስታይላችሁ ጋር የሚሄዱትን ከነዚህ ውስጥ መርጣችሁ እንድትለብሱ ጋብዛችኋለሁ። አብራችሁኝ ስለነበራችሁ አመሰግናለሁ። ቪዲዮውን ላይክ፣ ሼር፣ ቻናሌን ሰብስክራይብ ማድረግ እንዳትረሱ። ሀሳብና ጥያቄ ካላችሁ በኮመንት አስቀምጡልኝ። የትኛውን ቀሚስ እንደወደዳችሁ ታሳውቁኝ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ።